ስለመጣችሁ ዜና ያቀርብልን ሩታይት ላቀው ባላለ የበሮስ ማስታወቂያ ኢንተርቴይንመንት ስራ አስኪያጅና ባለቤት ነኝ። እንግዲህ ይሄ የስፖርት ፌስቲቫል የፊታችን የካቲት አርብ ነው የሚጀምረው። የካቲት 8፣ 9፣ 10 ስለ ፌስቲቫሉ በደንብ አቶ ዳዊት ገልጸውታል። ትንሽ ነገር ነው የምጨምረው። ፌስቲቫሉ የስፖርት ወዳድ ቤተሰብ ሲመጣ እንደዚህ በፊቱ የሚያዩ አይደለም። የሚሞክረው የሚዳስሰው ስፖርት ልምምድ የሚያደርግበት ጌሞችን የሚጫወቱበት ፌስቲቫል ነው ለየት የሚያደርገው። ፌስቲቫሉ ልዩ ነው። ይዘቱ የምንለውም በአይነቱም በይዘቱም የተለየ ፌስቲቫል ነው የተዘጋጀው ኤግዚቢሽን ማዕከል። ያ ማለት 16 የኢትዮጵያ የወንዶች ፕሪሚየር ሊግ ተገኝተው አገሪ ነው የሚያሳዩት። ምንድነው ከዚህ በፊት ምንድነው የለበሱት ማሊያ፣ የበሉት ዋንጫ፣ ያላቸውን ታሪክ ለህብረተሰቡ በስም የሚያውቃቸውን በአካል ተገኝቶ ለህብረተሰቡ የሚያስረዱበት ነው። በዛውም ደግሞ ክለቦች ለራሳቸው ገቢ የሚያገኙበትን የራሳቸው ምርቶች የሚሸጡበትን ቦታ ተመቻችቶላቸዋል። ከዛ በተጨማሪ ከተማችን ላይ ያሉ የስፖርት ዕቃ አስመጪዎች እንዲሁም ደግሞ የስፖርት ዕቃ አምራቾች ህብረተሰቡ በየቦታው በተለያየ ቦታ ሄዶ የሚያገኛቸው በአንድ ማዕከል። ከዚህ በፊት የተለመዱት ባዛሮች እንደምታውቁት የቤት ቁሳቁሶች ላይ የተለያዩ ነገሮች ላይ የሚያተኩረውና ይሄ ደግሞ ስፖርት ነክ እቃዎችን ብቻ በአንድ ቦታ የምናገኝበት ፌስቲቫል ነው ልዩ የሚያደርገው። ከዛ በተጨማሪ 3 ጄኔሬሽንን ያገናኛል ይሄ ፌስቲቫል። ያ ማለት ረጅም ታሪክ ያላቸው ክለቦች አባቶች ከዛ ጎልማሶች ልጆቻቸውን ደግሞ ወጣቶች ይዘው መጥተው ታሪኮችን የሚያስጎበኙበት ነው። ልጆች በባህሪያቸው ደግሞ ስልቹ ስለሚሆኑ የልጆች ኮርነር እንደዚሁ ተዘጋጅቷል። ከዛ በተረፈ ፌስቲቫሉ ላይ ሲመጣ 36ቱ ፌዴሬሽኖች በአካል ተገኝተው ትርኢቶቻቸውን የሚያሳዩበትና ህብረተሰቡ ሲመጣ ኢንዶር ጌሞችንም አውትዶር ጌሞችንም እንዲሁ እየተጫወተ እየሞከረ ስፖርታዊ እንቅስቃሴ እያደረገ የሚሳተፉበት ፌስቲቫል ነው። እዚህ ፌስቲቫል ላይ የዳንስ ፊትነሶች እንዲሁ ሰዓት ተከፋፍሎላቸው ህብረተሰቡን ያዝናናሉ። ከዛ በተጨማሪ ፌስቲቫል አይደለ ሁሉንም ነገር ያካትታል። ያ ማለት መዝናኛውን ሙሉ ቀን መዝናኛ ይኖራል፣ ምሽት ላይ እንደዛው። ከዛ በተረፈ ሁሉም አጋሮቻችንን በተገኙበት የተለያዩ አክቲቪቲዎች ይኖራሉ ማለት ነው። ፌስቲቫሉ በደንብ የገለጸ ይመስለኛል። አመሰግናለሁ። በእኛ በኩል አጠቃላይ ከፌስቲቫሉ ተያይዞ ያሉት መርሃ ግብሮች እነዚህ ነው። ያው ስፖርት ከመዝናኛውም ጋር አንዱ ስፖርት የሁላችን እንደምናውቀው የመዝናኛ አንዱ አካል ነው፣ ፓርት ነው። ስለዚህ ስፖርት ከልዩ ልዩ መዝናኛዎች ጋር በአንድ ቦታ በአይነቱ በእርግጠኝነት ምናልባት እናንተ ወይ ታግዙኝ ይሆናል ወይ ታስተካክሉኝ ይሆናል እንጂ ምናልባት በአይነቱ ትንሽ ልዩ መርሃ ግብር ነው ብለን ነው የምናስበው። ከዚህ በፊት ሲካሄዱ ከነበሩት እነዚህ ትጥቅ አምራቾች በአንድ ቦታ ላይ ሲገናኙ እንዲሁም ከጊዜ ወደ ጊዜ እያያችሁ ነው። ትጥቅ አምራቾች አይደለም በኢትዮጵያ ገበያ ውስጥ በአፍሪካ በምስራቅ አፍሪካ ገበያ ውስጥ ሁሉ ተጽዕኖ ማሳደር እየቻሉ ያሉ ትጥቅ አምራች ፋክተሪዎችን እየፈጠረች ነው ሀገራችን። የእነሱ ደግሞ መቀመጫ አዲስ አበባ ስለሆነ ይህንን ምቹ እድል የምንፈጥርበት ነው። በዚህ እንግዲህ በርካቶች ከታዳሚዎች አንስቶ እስከ ክለብ ደጋፊዎች ድረስ እንዲሁም ደግሞ የፊትነስ የዳንስ ፊትነስ ወዳጆች የጂምናዚየም ወዳጆች ሁሉ በዚህ መርሃ ግብር ላይ ታድመው ከፍ ያለ መርሃ ግብር የሚሆንና በሌላ ጊዜ የሚወደድ የሚናፈቅ አብሮነታችንን ወንድማማችነታችንን የሚያጠናክር ይሆናል ብለን ነው የምናስበው። ምናልባት በእናንተ በኩል ግልጽነት ይፈልጋሉ ብላችሁ የምታስቧቸው ጥያቄዎችና ምናልባትም ደግሞ በቀሪ ጊዜያቶች ውስጥ ብታስቡበት ብላችሁ የምታስቧቸው አስተያየቶችም ካሉ እንቀበላለን፣ ካላችሁ ምናልባት ዓለም አቀፍ ልምድ አንጻር ማለት ነው። ስለዚህ እድሉን ወደ እናንተ እመልሳለሁ። 1 2 3 Thank you.
በዚህ ፕሮግራም ላይ 16 የኢትዮጵያ ክለቦች እንደሚሳተፉ ተደርጓል። እኔ ከዚሁ አካባቢ ሳስበው በተለይ ክለቦች አሁን ካለባቸው የፋይናንስ ጫና አንጻር ራሳቸው ማገዝ አለባቸው ብዬ አስባለሁ። እንደ ጋዜጠኛ ከዚህ አንጻር ትጥቃቸው እንደሚሸጡ ተነግሯልና ግልጽ እንዲሆን እፈልጋለሁ። ትጥቅ ለሚሸጡበት ቦታ ኪራይ ታስከፍሏቸዋላችሁ ወይስ በነፃ ነው የሚሰጣቸው? ግልጽ እንዲሆን እፈልጋለሁ። ሁለተኛው ደግሞ ቢሮአችሁ እንደሚታወቀው በተለያየ ጊዜ ከተለያዩ ስፖርት እንቅስቃሴዎች ጋር ተያይዞ የተለያዩ ተሳትፎ ያደርጋልና እስካሁን ድረስ እነሱ በይፋ አልተገለጹም። ምን ያክል ውጤታማ ናቸው በምታደርጉት እንቅስቃሴ? ሶስተኛው የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ አንድ መርህ አለ። የከተማን ወጣቶች ሁለንተናዊ ተሳታፊነትና ተጠቃሚነትን ማረጋገጥ ነው። ከዚህ አንጻር እንደ መርሃችሁ የወጣቱን ተሳታፊነትና ተጠቃሚነት በአግባቡ አሳክተናል ብላችሁ ታስባላችሁ? አመሰግናለሁ። ባለሙያሽ ኮንሳርታለሁ ከቀደም ዘመን አሁን አዋሽ ሬዲዮ ዳይናሚክ ኢንተርቴይንመንት ፕሮግራም ዋና አዘጋጅ ነው። ካሉኝ ከኢቨንቱ ጋር በተያያዘ ነው የምጠይቀው። አንዱን ሁለቱን ወደ ጓደኛችን ገልጸዋል። የስራ ባልደረባችን የመግቢያ ዋጋ አለው ወይ? የመጀመሪያው ጥያቄ ነው። ሁለተኛው ጥያቄ በጣም ለየት ያለ ነው ያላችሁበት በደንብ ሪዝኑን በደንብ ብትነግሩን ከሌሎች ፌስቲቫሎች ማለት ነው፣ ስፖርታዊ መልኩ ማለት ነው። ሌላኛው ጥያቄ ኢንተርቴይንመንቱ ጋር ተያይዞ የሙዚቃ ምርት አዘጋጅታችኋል። ያው ስፖርት እንደመዝናኛ ቢሆንም መዝናኛውን የሚያካትታል ስላላችሁ እነማን ይገኛሉ? ይህንም ያው ለአድማጭ ተመልካች ወይ ለአንባቢዎች ሶሻል ሚዲያ ላይ ስለምንሰራበት ማለት ነው እንደዚህ ግልጽ ለማስቀመጥ ያለው ህፃናቶችን ያሳትፋል ወይ? ምክንያቱም ተተኪ ትውልድ የሚፈራበት ታይም ነው። ወጣቱ በወሳት ደግሞ ያው ከትውልድ የሚመራረሰው ወጣቱ ደግሞ ብዙ ነገሮችን እያወቀ የመጣበት ጊዜ ነው እና ለህፃናቶች ከተወሰነ ጊዜ በላይ ላሉ ምን አይነት ነገር አዘጋጅታችኋል የዛ ቀን ለማለት ነው። በተረፈ ጨርሻለሁ። አመሰግናለሁ። አመሰግናለሁ። አሁን ይኖራለሁ ከዚህ ማለት ነው የመጣሁት አጠቃላይ ከዚሁ ከተዘጋጀው የኬጂ ኤግዚቢሽን ፌስቲቫሉ አንጻር ስናየው ማለት በመጀመሪያ ጊዜ አንጻር ምን አይነት እድልና ተስፋ ይዞ ሊመጣ ይችላል ብላችሁ ታስባላችሁ? ምክንያቱም ይህን ፕሮጀክት ስታቅዱ የበርኖስ ማስታወቂያና ኢንተርቴይንመንት ድርጅትና አዲስ አበባ ከተማ መስተዳድር ወጣቶችና ስፖርት ቢሮ በጋራ ሆናችሁ ይህንን ውጤት ስታመጡ ማለት በጣም አፕሪሼት ስታደርጉ አይዲያው ማለት ተሰማውና ምን ይጠበቃል? አጠቃላይ ኤክስፔክት ያደረገው ነገር እንደዚህ ነው ነው። ሁለተኛው ነገር ደግሞ ከዚሁ ከስፖርት መስፋፋት የስፖርት እንቅስቃሴዎች መስፋፋትና አጠቃላይ የትጥቅ አምራች ኩባንያዎች እየተስፋፉ እንዳሉ በሀገር ቤት ደረጃ አሁን ሲነገር እየሰማን ነበርና ኖርማሊ መጠየቅ የሚፈልገው አጠቃላይ በአዲስ አበባ ውስጥ ያሉ የስፖርት ኢንቨስትመንት እንቅስቃሴ ምን አይነት እቅድ አለው? ቢሮ እናንተ ቢሮ በዚህ ደረጃ ኩባንያዎች ከትጥቅ አምራችነትና እዛ ትጥቅ ከኮሜርሱ በዘለለ ያው ስፖርት ኮሜርስ ነው የሚላገጣው እንደው በስፖርት እንቅስቃሴ ውስጥ በኢንቨስትመንት ውስጥ ኢንቨስትመንት እንዲሳተፉ ምን አይነት እንቅስቃሴዎች እያደረጋችሁ ነው ያላችሁት የሚለው ነገር ትንሽ እየተፈቻችሁ እግዚአብሔር ይስጥልኝ። ስፖንሰር ማህበረሰብ አንዱ ለጥያቄ በከተማ የሚገኙ ፌዴሬሽንና አሶሴሽን ማለት ነው ከመንግስት ሊቆመጣው ራሳቸው የሚችሉ ቢሮ እየሰራ ያሉትን መርማር የሚሰጥና የሚል ጥያቄ አለ። ሌላው የኤግዚቢሽን ፌስቲቫል ቀጣይነት እንዲኖረው አሁን ከዚህ በፊት ግማሽ ቀን ምናምን ነው። አሁን ቀጣይነት ፕሮግራም አለ። በዚህ ቢሮ እናስባለን። በተጨማሪ የመጨረሻ ነገር በሌሎች ሀገራችን ክፍሎች ይህን ፕሮግራም ከማቅረብ አንጻር ቢሮ ምን ያስባል? አመሰግናለሁ። አመሰግናለሁ። አንድ ጥያቄዎች የመጀመሪያው የመንግስት ተቋም በመሆኑ በፌስቲቫል ደረጃ እንደዚህ አይነት ፕሮግራሞችን ከግሉ ዘርፍ ጋር ለማካሄድ መጣራችሁ
ጥሩ የሚባሉ ማድረግ እፈልጋለሁ። የመጀመሪያው ጥያቄ እኔ የመረጣችሁ ቦታ ላይ ነው። ምክንያቱም የተዘጋጀው ከስፖርት ክለቦች ጋር የተያያዙ ስፔስ የሚፈልጉ አክቲቪቲዎች ስለሆኑ የመረጣችሁ ቦታ ትክክል ነው ወይ የሚል ጥያቄ አለኝ። ያሁንም ቢሆን ቀጣይ በምታዘጋጁበት ጊዜ ሰፋ ያለ ስፔስ ያለበት ቦታ ብትመርጡ ተመራጭ ነው። ኤግዚቢሽን ማዕከል በባህሪው ባዛሮችን ያዘጋጃል እና ካለን በየበዓላቱ ግን ደግሞ እነዚህ አክቲቪቲ አላቸው። ስለዚህ የበለጠ ሰፋ ያለው ከስፖርት ጋር የተገናኘም ስለሆነ ሜዳዎችን መጠቀም ስትችሉ እነሱም ጥሩ አማራጮች ሊሆኑ ይችላሉ። ምክንያቱም የተለያዩ ቴንቶችን አዘጋጅተው ልጆችን ከሆኑ ኳስም አክቲቪቲ ካላቸው ጌሞች ካሏቸው በተለይ ዘና ብሎ ሊዝናኑበት ሊጫወቱበት የሚችሉበት ቦታ ቢሆን ተመራጭ ነው። በቀጣይ የሚስተካከል ነው። እናንተ አይታችሁት ከሆነ አላውቅም። ሌላው ከዚህ ፌስቲቫል ምንድን ነው እንደ ውጤት እናገኛለን ብላችሁ የምታስቡት? ፌስቲቫሎች ሌላው ዓለም ላይ በደንብ በስፋት የተለያየ ተሞክሮ አላቸው እና የእኛ ሀገር የራሳችን ተሞክሮ ይዘን ያለን አቅም ይዘን ግን ደግሞ ቢሮ እንደ ቢሮ ማሳካት የሚፈልገው አቺቭ ማድረግ የሚፈልገው ነገር ምንድን ነው? እዚህ ላይ ትመልሱልኝ ነው። አመሰግናለሁ። ይመስላል ወደ መድረክ ወስደን ማለት ነው። እሺ አመሰግናለሁ። ያው ከፌስቲቫሉ ጋር ተያይዞ ከዛም በዘለለ የተነሱ ሀሳቦች አሉ። እንግዲህ ተወሰኑትን ሪፍሌክት ላድርግ። ያው እንግዲህ ተቋማችን ወጣቶችና ስፖርት ቢሮ ነው። ስፖርት እና ወጣት ያው የአንድ ሳንቲም ገጽታዎች ናቸው። አብዛኛው ስፖርት ተሳታፊው ወጣቱና ታዳጊዎች ናቸው። ከዛ አንጻር የወጣቶችና ስፖርት ቢሮ ማዕከል አድርጎ ስራን እያከናወነ ያለው ወጣቱና ተተኪ ስፖርተኞች ላይ ነውና ሴንተር ፎካል ፖይንታችንን ወጣቱን ማዕከል ያደረገ ስለሆነ እንደ ወጣቱና ስፖርት ቢሮ እየተከናወኑ ያሉ በርካታ በስልጠናም ሆነ በግራስሩት ሌቭል ታዳጊዎች ላይ እየሰራችበት ያለበት ሁኔታ አለ። ከዛም በዘለለ አብዛኛው ስፖርታዊ እንቅስቃሴዎች ያው ይታወቃል ወጣቱን ማዕከል ያደረገ ስለሆነ በጋራ በትስስር ወጣቱ ላይ የማልማቱ ስራ ስፖርቱን ተደራሽ ከማድረግ አኳያ ወጣቱ ላይ የሚሰራ ስራ ስለሆነ ከወጣቱ ያው አብረን ነው የምንሰራውና ይሄን ታሳቢ ሊደረግ ስለፈለኩ ነው። እንግዲህ ፌስቲቫሉ በአይነቱ ምንድነው ለየት ያደረገው በይዘት ደረጃም ሲባል የመጀመሪያ ተብሏል የሚል ሀሳብ ተነስቷል። እንግዲህ የተለያየ ስፖርት ፌስቲቫሎች በሀገራችን ከሀገራችን ውጭ በሰሜን አሜሪካ የስፖርት ፌስቲቫሎች ይከናወናል። ይሄ ለየት የሚያደርገው ባዛሩንም የስፖርት ፌስቲቫሉንም በከተማችን በተለይ ደግሞ በመዲናችን በዚህ መልኩ ሁለቱም እንደ ተቋምኛ ስፖርት ፌስቲቫሎች ያከናወናል። ባዛሩንም ይሄንን ደግሞ ለየት የሚያደርገው ባለድርሻ አካላት ለሚያስቀምጥ ናቸው። ታዳጊውንም ይጨምራል፣ ክለቦችንም ሴንተር ያደርጋል። ወደ 36 የሚሆኑ ስፖርት ፌዴሬሽኖች እና አሶሲዬሽኖችን ኢንጌጅ ያደርጋል። ከዛም በዘለለ ትጥቅ አምራቾችን ክፍት ነው ለነሱ። ሱቅም ያላቸው በስፖርት ዘርፍ ላይ በቅድም እንደተጠቀሰው አግባብ ስፖርት ኢንቨስትመንት ውስጥ ያሉ ባለሀብቶችንም ያሳተፈ ነውና ከአካል ብቃትና ከዳንስ ፊትነሱ ጋር ተያይዞ ትስስር ያላቸው ስራዎች በዚህ መልክ ሃርሞናይዝ ያደረገ ነው። ይህን ሁሉ በአንድ ማዕከል ፕሮግራም አዘጋጅተን አናውቅምና አንደኛ ለየት የሚያደርገው ይህን ሁሉ ወይ ደግሞ ይህን ሁሉ ባለድርሻ አካል ማዕከል ያደረገ አክቲቪቲ ነውና በኤግዚቢሽን ማዕከል እንግዲህ የሚታወቀው እንግዲህ በርካታ ተግባራቶች የሚከናወኑ የገናና አዳዲስ የበዓላትን መነሻ ተደርጎ የሚዘጋጁ የባዛር ፕሮግራሞች አሉ። እኛ ከዛ በዘለለ ደግሞ በስፖርቱ ደግሞ በአዲስ ፕላትፎርም መጥተናል። ይሄ ነው ለየት የሚያደርገው የሚለውን እንዲያዝ እንፈልጋለን። ያው ኤግዚቢሽን ማዕከል ለምን ተመረጠ የሚል ነገር አለ። አንደኛው ያው በባዛር ደረጃ በፌስቲቫል ደረጃ እኛ መስቀል አደባባይ ላይ በርካታ ፕሮግራሞች ያከናውናል።
አማካይ ቦታ መሆን ለፕሮግራሞቻችን ሴንተር መሆናቸው አንደኛ የመረጥንበትን አግባብ ለሁሉም የህብረተሰብ ክፍል አሳታፊ ከማድረግ ማቋያ ያንን ማዕከል አድርገን ነውና በባዛር ደረጃ ያው የተለመደው ኤግዚቢሽን ማዕከል ስለሆነ ያንን መነሻ በማድረግ ነው። በስፖርት ኢንቨስትመንት ዙሪያ ያው ከባለሀብቶች ጋር በርካታ ስራዎች እየሰራን ነው፣ የልማት ስራዎች እየሰራን ነው። በተለይ ደግሞ ከፊትነሱ ጋር ከአካል ብቃት እንቅስቃሴው ጋር ህብረተሰቡ በአንድም በሌላም በጤና ከመጠበቅ አኳያ በምናደርጋቸው የማህበረሰብ አቀፍ የአካል ብቃት እንቅስቃሴ ጋር ተያይዞ የአመለካከት ለውጥ እያመጣ ጤናው ላይ ትኩረት አድርጎ መስራት እንዳለበት እያመነ ነው። የግንዛቤ ለውጦች አሉ። ያንን መነሻም ተደርጎ በርካታ ጂምናዚየሞች በስፖርት ኢንቨስትመንት ውስጥ በርካታ ህብረተሰቦች በተለይ ባለሀብቱ በስፖርት ኢንቨስትመንት ውስጥ እየገባ ነው ያለው። ለዚህም ደግሞ ተቋማችን ምቹ ሁኔታዎች እየፈጠረ ነው ያለው። አንደኛ ግንዛቤ ከመፍጠር አኳያ በስፖርት ኢንቨስትመንት ባለሀብቱ ገብቶ እንዲሰራ የግንዛቤ አዌርነስ በተለይ ደግሞ ህብረተሰብ ላይ እና ጤና ላይ መስራት እንደ ሀገር ውጤታማም ስለሚያደርግ እዛ ላይ እኛም ትኩረት አድርገን እየሰራን ነው። ጥሩ መነቃቃቶች አሉ። በተለይ ደግሞ ከአካል ብቃት እንቅስቃሴ ጋር ተያይዞ በተቋማትም ደረጃ በመስሪያ ቤት ሰው ያው ፖሊሱ በሚሰራበት በሚኖርበትና በሚማርበት ህብረተሰቡ ጤና ከመስጠበቅ አኳያ መሰራት አለበትም ተብሎ በፖሊሱ የተቀመጠበትን ሁኔታ ስላለ ያንን ሴንትራል አድርገን እየሰራን ያለ ነው። በጣም አመርቂ ነገሮች አሉ። ግን ለአጠቃላይ ደግሞ በቂ ነው ብለን አናምንም። ብዙ መሰራት አለበት። የአዲስ አበባ ሆነ እንደ ሀገር ደግሞ የሀገራችን ያው የፖፑሌሽን ሳይዝ ይታወቃል። ሁሉም ጋር ተደራሽ ማድረግ አለብን። ተጠናክሮ መቀጠል አለበት የሚለውንም አስመረንበት እንሄድበታለን እና በኔ በኩል ምናልባት ከተነሱ ያው ጠቆም ላድርግ ይህን ያክል ተጨማሪ ሀሳቦች ካሉ ደግሞ በበር መስኮቱ ተጨማሪ ሀሳብ ይሰጥታል። አመሰግናለሁ። ክለቦች ሲሳተፉ ክፍያ ይከፍላሉ። የቦታ ክፍያ የሚለው ነው። ምንም አይነት ክፍያ አይከፍሉም። ምርቶቻቸው ያላቸውን ማሊያ ያለውን ነገር ሽያጭ የሚያደርጉት ለክለባቸው ነው ገቢ የሚያደርጉት። አውደሪም ሆነ ሽያጭ የሚያካሂዱበት ቦታ ምንም አይነት ክፍያ አይከፍሉም ክለቦች። እንዲሁም ደግሞ የሙዚቃ ባንድ አለው ወይ መዝናኛው ላይ ለሚለው አዎ ቅላጼ ባንድ ነው አብሮ እየሰራ ያለው ባንድ አለው። እንዲሁም ደግሞ ታዋቂ ዘፋኞችም መድረኩ ላይ ይገኛሉ ማለት ነው ከልጆች ጋር። ህፃናትን ያሳትፋሉ ወይ ለህፃናትን ተዘጋጅተዋል ለሚለው ደግሞ ህፃናት የተዘጋጀላቸው ነገር ፌዴሬሽኖች ሲመጡ ከቴኳንዶ ከማርሻል አርት ጀምሮ ያለውን ነገር ህፃናት እነሱን እየተመለከቱ ልምድ የሚወስዱበት እንዲሁም ደግሞ ያሉትን ታሪኮች በአውደሪ መልክ እየቀረበው የሚያዩበት ሁኔታ ተመቻችቷል። ከመዝናኛውና ከመጫወቻዎች በተጨማሪ ማለት ነው። ክፍያ መግቢያ ክፍያ አለው ለሚለው አዎ መግቢያ ክፍያ 50 ብር ነው የሚሆነው ማለት ነው። እንግዲህ የቦታ መረጣውን አቶ እንግዳ ብሎታል። ግን መጨመር ፈለግኩኝ ግቢው ብዙ ጊዜ የሚታወቀው ክራውድ በሆነ ሰዓት ነው ወይ በባዛር ሰዓት ነው እና ፍሪ ሆኖ ሲታይ በጣም ብዙ ነገሮችን የሚያሳትፍና ምልከታም አድርገን ከፌዴሬሽኑ ከክለቦችም ጋር ቦታው ላይ ተገኝተን ምልከታ አድርገን በቂና የሚያሳትፍ ቦታ ነው። በዛ ላይም ደግሞ ሴንተርና ሁሉም ሰው በቀላሉ ሊገኝበት የሚችል ቦታ ነው። እንግዲህ ይህንን ጥያቄዎች ከመለስን ወደ አቶ ዳዊት ልመልሳችሁ። እውነት ለመናገር በአጭር ጊዜ ውስጥ ቤዚክ የሆኑ ጥያቄዎችና በቀጣይ የምናያቸውን ሀሳቦች ነው
ያቀረባችሁ። እንግዲህ እናንተ እንደምታውቁት የኢትዮጵያውያን ፌስቲቫል በአሜሪካ የኢትዮጵያውያን ስፖርት ፌስቲቫል በአውሮፓ ምን እየተባለ ይካሄድ ነበር። ግን እኛስ ኢትዮጵያውያን በዚህ ባለንበት ቦታ ላይ እንዴት አናካሄድም የሚለውን ቁጭት የወለደው እንደሆነ በደንብ ተደርጎ መወሰድ አለበት ማለት ነው። እዚህ እኛም ስናደርግ ነገ ከነገ ወዲያ ኢንጌጅ እንሆናለን። ስለዚህ የኢትዮጵያውያን ስፖርት ፌስቲቫል ደግሞ በአዲስ አበባ ነገ ደግሞ በባህር ዳር በድሬዳዋ የማይቀጥልበት ምክንያት አይኖርም ማለት ነው። ስለዚህ ሁሉ ነገር የሚቀዳው ከመዲናችን አዲስ አበባ ስለሆነ በቀጣይ የዚህን አፈጻጸም ተመልክተን ደግሞ ወደ ሌሎች ክልል ከተሞችን የማይሄድበት እድል አይኖረው። እንግዲህ ከበርኖስ ማስታወቂያና ኢንተርቴንመንት ጋር ስለ ቀጣይነቱ ከተነሳው ጥያቄ ልነሳና ለ3 ዓመት ነው ስምምነታችን ማለት ነው። ለ3 ተከታታይ ዓመታት በጋራ እንደምንሰራ ተነጋግረን አስፈላጊ መሟላት ያለበትን ነገር አሟልተን ነው በስምምነት ወደዚህ ስራ የገባን። ይህንን ስራ ደግሞ ከሌላው ጊዜ በጣም ልዩ የሚያደርገው ተብሎ የተነሳው መዝናኛ ስፖርትንና የስፖርት ገበያን በአንድ ማዕከል የምናገኝበት ሴንተር ከዚህ በፊት በዚህ ደረጃ ተፈጥሮ ያውቃል የሚል እሳቤ የለኝም። እዚህ የስፖርት ገበያ ያለ፣ የስፖርት መዝናኛ ያለ፣ እንደዚህ ደግሞ በአንዳንድ ስፖርቶች ደግሞ ራሱ ስፖርቱ አለ ማለት ነው። ለምሳሌ እንደ ቦክስ አይነት፣ እንደ ኪክ ቦክስ አይነት፣ እንደ ዳርት አይነት፣ እንደ ሞታይ አይነቶቹ እዛው የ3 ቀን የፌስቲቫል ውድድር የሚያካሂዱበት ነው ማለት ነው። ስለዚህ ክለቦችን ማሊያ እንደ ልብ የማይገኝበት ሁኔታ አንዳንድ ጊዜ ያጋጥማል። አሁን ግን እዛው አንድ ማዕከል ላይ የሚፈልጉትን ክለብ የሚደግፉትን ክለብ እግር መንገድን እየደገፉ እያገዙ በዛ ላይ ደግሞ ባክግራውንዱ ሂስትሪውን መቼ እንደተመሰረተ ምን አይነት ውጤቶችን እንዳመጣ የምንመለከትበት እንደዚህ አይነት ባዛሮች ማለት ነው። እንደዚህ አይነት ፕሮግራሞች በክለባት የሚዘጋጁት ከስንት አንዴና የተወሰኑት ክለባት ብቻ ነው የሚያደርጉትና በቀጣይ ባህል እንዲሆን አንዱ ደግሞ የኢንካም ጄኔሬሽን አንዱ አማራጫቸው እንዲሆንም ጭምር ነው ይህን እያደረግን ያለነውና ሌላ ዓለም ላይ እንግዲህ እናንተ ታውቃላችሁ ክለቦቹ በሚኖሩባቸው አካባቢዎች ላይ በርካታ ሾፒንጎች ያሏቸው ማለት ነው። ማሊያዎቻቸውን፣ ፎጣቸውን ኤቭሪ ነገር የሚያገኙበት ቦታ አለ። አሁን ግን በዛ ደረጃ ስላልሆኑ ቀጣይ እነዚህ ነገሮች ተጠናክረው እንዲቀጥሉ ለማድረግ እንደ መንደርደሪያ የሚወሰድ ነው ማለት ነው። የተሳትፎ ስራ ላይ ምን ውጤት እየመጣ ነው የሚለውን እንግዲህ እናንተ ትመሰክራላችሁ ብለን ነው የምናስበው ማለት ነው። ከዚህ በፊት ከእናንተ ጋር ሆነን ከለውጡ በኋላ በመስቀል አደባባይ የጀመርነው የማህበረሰብ አቀፍ ንቅናቄ እንግዲህ በየሰፈራችሁ እያመጣ ያለውን ለውጥ በተጨባጭ እያያችሁ ነው የሚል እኔ ግምገማ አለኝ ማለት ነው። ስፖርት ዝም ብለህ የምትደብቀው ወይም ለውጥ አለ ብለህ የምታወራው ሳይሆን የሚታይ ነገር ነው። ስፖርትን ከማየት ውጭ ማረጋገጫ የለውም። ስለዚህ በየሰፈሩ ያሉ ወጣቶች የጤና ቡድኖች በቡድን አደረጃጀት ብትወስዱ በጣም ሰርፕራይዝ ነው የሚያደርጋችሁ ማለት ነው። ፍጹም ከእቅድ በላይ ነው። እኛ ለቡድኖች ለክለቦች ምናምን ፍቃድ እንሰጠው ማለት ነው። በተለይ ጤና ቡድን ላይ ከፍተኛ ለውጥ መጥቷል ማለት ነው። በየጊዜው የአካል ብቃት እንቅስቃሴ አሰልጣኞችን አሰልጥነን 11ዱን ክፍለ ከተማ አሁንም ጥያቄ የሚቀርብልን የስልጠና ጥያቄ ነው። አሰልጥኑ፣ ሰርቲፋይ አድርጉ፣ እንቀጠር፣ ጂምናዚየም ቤቶች ሰርተፍኬት አምጥተዋል። ጂምናዚየም በጣም እየተስፋፋ ነው የሚባለው ማለት ነው። ኦልሞስት አሁን ከ11ዱ ክፍለ ከተማ ይሄ ለውጥ ከመምጣቱ በፊት አንዳቸውም ጂምናዚየም አልነበራቸው። አሁን ግን ኦልሞስት 6ዱ ክፍለ ከተማ ሰራተኛ የሚዝናናበት እጅግ የተሟላ ጂምናዚየም አላቸው። 5ቱ ደግሞ በሂደት ላይ ናቸው። በእርግጠኝነት በዚህ ዓመት ላይ እነሱም እንደ ምሳሌ ለማቅረብ ነው በማሳያ ማለት ነው። የመንግስት መስሪያ ቤቶች ካሉን መስሪያ ቤቶች ውስጥ የእኛም ቢሮ ጨምሮ ከለውጥ በፊት የራሳችን የሆነ ጂምናዚየምን መዝናኛም አልነበረም። አሁን ግን እኛም አለ በርካታ ቢሮዎችም አላቸው ማለት ነው። የጂምናዚየም ቁጥር ሰርፕራይዝ ነው የሚያደርጋቸው። በየጊዜው ቁጥሩ በከፍተኛ ሁኔታ በእጥፍ ጭምር እየጨመረ ነው ማለት ነው። ይሄ ምን ያህል ሰው የአመለካከት ለውጥ እያመጣ ጤናው በእጁ እንዳለ የዘመናዊ አኗኗር አንዱ መገለጫ የራስን ሰውነት መጠበቅ ጤንነትን መጠበቅ እንደሆነ የአመለካከት ለውጥ መጥቷል። በፊት ከነበረን
900 አካባቢ ማዘውተሪያ ስፍራ ላይ አሁን 1198 ደርሰን ግን ከፍተኛ የሆነ የማዘውተሪያ ስፍራ ጥያቄ አለ ማለት ነው። ስለዚህ ምን ያህል አመለካከት ለውጥ እንደመጣና ተሳትፎም እያደገ ፍላጎትም እየጨመረ እንደመጣ በዚህ ሂደት ውስጥ ምን ያህል ወጣቶች ተሳታፊና ተጠቃሚ ሆነዋል የሚለውንም ጥያቄ መመልሰው በዚህ አግባብ ነው ማለት ነው። በርካታ የአካል ብቃት አሰልጣኝነት ስልጠና የወሰዱ ልጆች በበርካታ ሆቴሎች ላይ ተቀጥረው እየሰሩ ያለበት ሁኔታ አለ ማለት ነው። ስለዚህ በተወሰነ ደረጃ ተጠቃሚ የሆኑ ነው ከተሳታፊነት በዘለለ ማለት ነው። ስለዚህ ከታዳጊ ፕሮጀክቶች እና ሌሎች ምናልባት ከአጀንዳው ጋር አይገናኙም እንጂ በርካታ ለውጦች እንዳሉ መወሰድ አለበት። በተለይ በኮንዶሚኒየሞች አካባቢ ላይ ብትሄዱ ሞንታርቦ እየተገዛ ባለሙያ እየተቀጠረ በጋራ እህት ወንድሞች፣ ታላላቅ እናት አባቶች በጋራ ይሰራሉ። ማህበራዊ ትስስራቸው በጣም አድጓል፣ ጨምሯል። ከግቢ ውስጥ ውጭ የሚያሉት በአንድ ኮንዶሚኒየም አካባቢ ያሉ ሰዎች እድር፣ ማህበራዊ ህይወት ምን ጀምረዋል ከዚህ ከስፖርቱ ጋር በተያያዘ ማለት ነው። ከዛ ሀገርን ወቅ የሚባል ፕሮግራም እያዘጋጁ እነንጦጦን ሌሎችን ፕሮጀክቶች ሁሉ በጋራ ዊኬንድ ላይ እየወጡ የእግር ጉዞ እያደረጉ ሁሉ የሚመለከቱበትን አስተሳሰብ መፍጠር ችሏል ማለት ነው። እዚህ ግን ማጠናከር ከሚጠበቀው አንጻር ግን ግባችንን መተናል ለማለት ሳይሆን እድገቶች፣ ለውጦች አሉ። ለዚህም ደግሞ እናንተ የሚዲያ ባለሙያዎች ይህን ኢንተርቴን በማድረግ ሁሉም ኢንጌጅ ሆኑ። ስፖርት አብሮነት ነው፣ ስፖርት ሰላም ነው፣ ስፖርት አንድነት ነው የሚለውን ሞቶ ነው እያወራን ያደግነው ማለት ነው። ይህን ደግሞ ልንኖረው ይገባል፣ ከማውራት በዘለለ ልንኖረው ይገባልና ለመኖር ደግሞ እንደዚህ አይነት የተሳትፎ መርሃ ግብሮች ቁጥራቸው መጨመር አለበት። እቺ ከተማ በጣም ትልቅ ከተማ ናት፣ ግን የስፖርት ፌስቲቫል እንኳን ገና ልትጀምር ነው። አስቡት፣ ከከተማዋ ትልቅነት አንጻር በጣም ሌት ሆነናል ብዬ ነው እኔም ወስደው። ሰዎች የኛው ዜጎች በሰው ሀገር ላይ ፌስቲቫሉን እያዘጋጁት፣ እኛ ግን በሀገራችን እንኳን ኢንጆይ እናድርግ በስፖርት እንዝናና የሚል የራሱን የቻለ ፌስቲቫል እንኳን የለንም ማለት ነው። እና ቁጭቱም ከእናንተም ጭምር የመጣ ስለሆነ አሁንም ኢንተርቴን በማድረግ በጣም ተወዳጅ ማድረግ ያስፈልጋል ማለት ነው። በደንብ በማስተዋወቅ ሰው ጆሮ እንዲደርስ በማድረግ ከሌሎች ኢትዮጵያውያን በሌሎች ሀገር ላይ ከፈጠሩት በዘለለ እነሱ ደግሞ መጥተው ይሄኛውን ጆይን የሚያደርጉበትን ሀሳብና ተግባር ማከናወን ማስተሳሰር ያስፈልጋል የሚለው ቢወሰድ ማለት ነው። ለህፃናት አዎ በቂ ቦታ አለ። በመዝናኛው ከፈለጉ በስፖርትም ተሳታፊ እንዲሆኑ እነሱን ትውልዱ ላይ ስለሆነ የመስራት ዋና ዓላማው እነሱ እንዲያስቀጥሉት ነው። እኛ መሰረት እየጣልን እንጂ ምናልባት ዓለም በደረሰበት የፌስቲቫልና የባዛር ደረጃ ላይ እናዘጋጃለን ብለን አናስብም፣ ግን እንደረደራለን። እኛ መሰረት እንጥላለን፣ እነሱ ደግሞ እያሳደጉት ዓለም ከደረሰበት ጎራ ያደርሱታልና ታዳጊዎች ላይ ማዕከል አድርገን በተለይ በእኛም ስራ ያሉ ሁሉም ታዳጊዎች ይሳተፋሉ። 11 ክፍለ ከተማ ላይ ያሉ ፕሮግራም ወጥቶላቸው በፕሮግራሙ ላይ ያደርጋሉ። ከትምህርት ቢሮ ጋር እየሰራን በተለይ ስፖርት ክበብ ላይ ያሉ ተማሪዎች ይህንን መርሃ ግብር በልዩ ሁኔታ ትምህርት ቤቱ እያገዛቸው መጥተው የሚጎበኙበትን ፕላትፎርም እያዘጋጀ መሆኑ መወሰድ አለበት። ምን አይነት እድል አለው ከተባለ ትልቅ እድል አለው። አንደኛ ክለባት በዚህ አጋጣሚ በደንብ አድርገው ራሳቸውን የሚያስተዋውቃሉ፣ ደጋፊዎቻቸውን ያነቃቃሉ፣ ገቢም ያገኛሉ ማለት ነው። ይሄ ስራ ሄዶ ፌዴሬሽኖችም ራሳቸውን ችለው እንዲወጡ በማድረግ ሂደት ላይ የራሱን ተጽዕኖ ይፈጥራል። አንዱ የሪሶርስ ምንጭ ሆነናል ማለት ነው። እዚህ በቀጣይ ይሄንን ነገር እያደገ ሲመጣ የተሻለ ስፖንሰር ይመጣል፣ የተሻለ ሪሶርስ ይመጣል። በዚህ ውስጥ እንግዲህ በጊዜ ሂደት ውስጥ በርካታ በፕሮግራሙ ላይ የሚሳተፉት ማህበራት ከትርፉ ላይ ሼር የሚያደርጉበት አሰራር ይመጣል ማለት ነው። ያን ጊዜ ራሳቸውን በራሳቸው ወደሚያስተዳድሩበት እድል ይወስዳቸዋል። አሁን የአዲስ አበባ ሲቲ ካፕ እንኳን ሲጀመር ታስታውሳላችሁ በምን አይነት ነገር እንደተጀመረ። ዛሬ ግን በጣም የሚወደድ በርካታ ተመልካች የሚታደምበት ነበር። ያኔ ግን እንደ ወዳጅነት ስፖርት ይቆጠር ውድድር ይቆጠር ነበር፣ አንደኛው ሁለተኛው ሲቲ ካፕ ማለት ነው። አሁን ግን እንዲናፈቅ ጠቀም ያለ ሳንቲም የሚያመጣ የፌዴሬሽኑንም ገጽታ የሚገነባ ሆኗል ማለት ነው። ይህም መርሃ ግብር ለክለቦችም በሉት ለጂምናዚየም ቤቶችም በሉት እንደገና ደግሞ